አቤት ምን ልታዘዝ? ሁለት ወተት። ወተት ለማዘዝ እንደዚህ ያጨበጨብከው? ጥብስ ብታዝ ልጨፍር ነበር። እኔ ወተት ብቻ ነው ፈልገው። እሺ ላንተስ? እስኪ አንድ በርገር። እዚህ ቤት በርገራቸው አሪፍ ነው። አይ አለቃ፣ እኔ ምን አውቃለሁ? መታከም ሰውን። እንደውም ተይው፣ ለሁለታችንም ወተት ይሁን። እሺ እንዴ ይሄ ወተት ነው ውሃ ነው? ልክ ነህ፣ ወተት ነው ውሃ ነው። ነይ። አቤት አለቃ፣ ምን ጎደለ? እኔ የምለው ወተቱ ላይ ውሃ ትጨምራላችሁ እንዴ? አረ በፍጹም አለቃ፣ እኛ ውሃው ላይ ነው ወተት ጠብ የምናደርገው። በ2016 ጥሩ ሚስት ማግኘት ከባድ ነው። የዘንድሮ ሚስቶች ከባድ ናቸው። አሁን እኔ ሚስት በሳምንት 7 ነው የምትቀጠቅጠኝ። እውነት ነው፣ እኔንም ትቀጠቅጠኛለች። አሁን ከእናንተ ውስጥ እስኪ ሚስቱ የምታሸግረው ይቁም። የእሷን ካገባው ጀምሮ ቀበቶ አድርጌ ሱሪ ይወልቅብኛል። ዶሮን እሷ ነው የምታርደው፣ መበልተው ደግሞ እኔ ነኝ። እኔ ሚስት ጂም ሰራው እሷ እንጀራ በወጥ መሰራው እኔ ነኝ። እንዴ የእርሶ ሚስት እንዴት ጥሩ ብትሆን ነው እርሶ ያልተነሱት? የእርሶ ሚስት አልተነሳችም እንዴ? ጥሩ ናት ማለት እንደ እርሶ አይነት ሚስትማ የትም አይገኝም። እቺማ መጠራት አለባት፣ መመስገን አለባት። እርሶ ምን አይነት ጥሩ ሚስት ቢሆኑ ነው ሚስቶች የሚያስቸግሩ ሰዎች ተነሱ ስል የእርሶ ባል ያልተነሳ? እርሶ ጥሩ ሚስት ኖት፣ መመስገን አለቦት። ናንዴ ያልተነሳውማ ጠዋት አናዶኝ እግሩን በፍት ሰብሬው አሁን ከተቀመጠበት መነሳት አቅቶት እኮ ነው። የባሰ አታምጣ። 8 9 10 ማዘሯ እስኪ ባለ 5 ብር ካርድ ሙይልኝ። ሆዳችሁ ሞላላችሁ አንሶ ካርድ ደግሞ ልሙላላችሁ። ይሄው የጎረቤታችን ልጆች ከአሜሪካ ለእናቱ ዛሬ ዶላሩን ይዞላት መጣ። እናንተ ደግሞ ለኔ ችግር ብቻ ይዛችሁ ነው። አይ ማዘር፣ ገንዘብ ምን ያደርጋል? ዋናው ነገር ጤና ነው። እስኪ በጤና የ5 ብር ካርድ ሮጥ ብለህ ገዝተህ ነው። አረ ማዘር ምን? እሺ ሰላም እማማ ዝናሽ። ቤቴ ዳስፈራ ረገጠ። አይ ፈጣሪ፣ ዶላሩን ቤቴ ድረስ አመጣልኝ። እና አሜሪካ እንዴት ናት? ኦ በጣም አሪፍ ናት፣ ደስ ትላለች። በቃ ለእናትህ ይሄን ዶላር ትልክላታለህ? አዎ በየወሩ ነው ምልክላት። አንተ ለእናትህ ዶላር ትልካለህ፣ የኔዎቹ ደግሞ እዚህ የዶሮ ኩስ ያጸዳሉ። እዚህ አካባቢ በጣም እያመመኝ ነው፣ ብርድ ነው መሰለኝ። አዎ ብርድ ሆነ። ድንገት በአውሮፕላኑ ስመጣ መስኮቱን ከፍተህ ነበር እንዴ? እሱ ይሆናል። አረ ማዘር፣ በፕሌን እኮ ሲመጣ መስኮት አይከፈትም። አይ ባዬ ምን አፍጣችሁ ታይታላችሁ? አጨብጭቡላት እንጂ። ኧረ አንተ ልጅ እራትም አልበላም ቁርስም ብላ። አልበላም አልጠጣም፣ እራት ቁርስ ምሳ፣ አንቺን ማስደሰቻ መኪና እስክገዛ አይግጥም። አይደለም ቁርስ ምሳ እራት ሁሉንም ብታልፍ ደሞዝ እንደሆነ ከጫማ አያልፍ። እኔ ምለው ማዬ፣ አቶ ከበደ ሙስናን በይፋ ሲያወግዝ የነበረ ሰውዬ እሱም ስልጣን ከያዘ በኋላ ምን ነው ድምፁ ሁሉ ጠፋ? ለምንድን ነው ማዬ? አየኔ ልጅ አንተ እኮ አይገባህም። ባላችን ነዋ የተበላ አይወራም እኮ። ና እኔ ልጅ ፓራስታሙን ገዝተህ ና። እንዴ ማዬ አሞሽ ነው እንዴ? አይ እና አምሮኝ ነው ገዝተህ ና። እማዬ እንደ ዳቦ ተገማምጠ መጣ። ማን አባቱ ነው ልጄን እንደዚህ ያደረገው? ወደ ፋርማሲ እየሄድኩ እያለ ሻላሙዲን በመኪና ጋጮኝ። እንዴት ልጄን ይቆጡታል? እንዴት ህግ የለም እንዴ? ህግ የለም እዚያ ጋር። ዛሬ እሳቸው አሉበት ቦታ ውሰደኝ። ግን እኮ ከጋጮኝ በኋላ ለአንዳንድ ነገር ይሆናል ብለው በአካውንቴ 1 ሚሊዮን ብር ሰጡኝ። 1 ሚሊዮን ብር ሰጡኝ? አዎ። እንደዛ ከሆነ በል ቶሎ ደውልላቸው። ለምን ይለኛል እንዴ? እናቴም አለች። ተገናኝተን መቴ ነው የምገጣት በለው። ባለቤቴ ፈልገው ነው ንገረኝ፣ አትዋሸኝ። ፈጣሪ ሆይ ውለታ በዛብኝ፣ እኔ አልቻልኩም። ማዘር ምሳም የለም እንዴ? የኔ ልጅ እርምህን አውጣው። ሰውየውም የሞተው በረሃብ ነው። ሰውዬ ባል ነው እንጂ ሞቶብኝ አይጤ ሞቶብኝ መሰለህ እንዴ? ዝርዝር ሳንቲም ሰጠኝ። ባል ሲሞት ከ1000 ብር በታች አይቻልም። ሂዱታ። እማማ ዝናሽ ቀብር አስፈጻሚዎቹ ሬሳ ለመሸኘት 50 ሺህ ብር ብለዋል። 50 ሺህ ብር? አዎ 50 ሺህ ብር ብለዋል። ሬሳ የምትሸኙት እስከ ገነት ነው እንዴ? እንዴ 50 ሺህ ብር ይለኛል እንዴ? ነው ወይስ
ገነት በክፍያ ነው የሚያስገቡት። ሄሎ የምንሄድበት እኮ ሰዓት ደርሷል። አልተዘጋጀሽም እንዴ? ይኸው እኔም ቤት ገብቼ ትኮክዬ መውጣት ብቻ ነው። ሼፔን ብቻ ማረግ ነው የቀረኝ። 5 ደቂቃ ብቻ። የኔ ወንድም እዛ ጋር ያስቀመጥኩትን ትልቁን ስፖንጀታል አዋቻለሁ። የታረካው ጫማዬን ወልውዬበት ቆሻሻ መጣያ ውስጥ ጣልኩት። ጫማዬን ወልውዬበት ጣልኩት? አዎ። ቂደን ጉድ አደረገኝ። ሰላም ዋሉ ዶክተር። ሰላም ዋሉ አቶ ጋሻ ጉላላቸው። ቀበሌያችን ከንቲባ ምን እግር ጣሎት? አማሞት እንዴ? አዎ ዛሬማ በጣም አሞኛል። ዛሬ ምሳ ስጋ ከበላው በኋላ ሆዴን በጣም እያመመኝ ነው። እያስቀመጠኝ ነው። ከመቆም ይሻሎታል። ችግር የለም ደሞትን ወስጄ እመረምሮታለሁ። እሺ ልጄ። እና የቀበሌ ስራ እንዴት ነው? ጥሩ ነው ይመስገን። መቼም የኢትዮጵያ ሕዝብ የሚያጠራቅመውን ትዕግስት እናንተ ጋር መጥቶ ነው የሚጨርሰው። መቼም እንደ ስሞት ይሄን ሕዝብ ያጉላሉታል። አቶ አጉላላው ደሞትን መርምሬው ሆዶቱን ያመመበትን ምክንያት ደርሼበታለሁ። ሆዴ የታመመበት ምክንያት ምንድን ነው? ዛሬ በሉ ጉቦ አልተስማማዎትም። ዘንድሮ ግን ሰው በግ ይገዛል። ስሜኔ ልጄ በግ የሚሸጥ ነው? አዎ የሚሸጥ ነው ማዘር። እና ዋጋው ስንት ነው የምትለኝ? ይሄ በግማ 15 ሺህ ብር ነው። 15 ሺህ ብር? አዎ። ነው ወይስ የሚሮጥበት ኪሎ ሜትር ነው? 15 ሺህ ብር ማገዝቼ ሳላ አልነበረ መብላት የነበረብን። ቶሎ ብላና እቤት ሄደ ከልጆቼ ጋር ትጫወታለህ። ስሜኔ ልጅ ቤት ሰደኝ ከፍላለሁ። እሺ። እንዴ በጉንህ ልታስገባው ነው እንዴ? ከኋላ ነው። አጠገብ ገቢና አስገባው እንጂ። እንዴ ጋቢናማ አይሆንም። ስንት ብር እንደገዛ ብታውቅ ኖሮ ታስነዳው ነበረ። አንሰናል አፍልቶሽ ነበር በጣም ቆላልቶሽ። ሴት ዋንጫ በልቶ አበረደልሽ። እኔ እኮ ግርም የሚለኝ አልሰናን ዋንጫ ሲበላ ኪሎ 14 ብር ነበር ስጋ። ይሄ ቡካዬ ሳካ የሚባለው እሱ ራሱ አልተወለደም ነበረ። አርሰናል ዋንጫ ሲበላ አፍልተሽ ነበር አፍልተሽ ነበር። አይዞ መጀመሪያም ስትሮጡ አላማራችሁኝም ነበር። አይዞ አይዞ። አጀማመራችሁ እንጂ መች ነው አጨራረሳችሁ የሚያምሩ? እንዴ አህያ ሞቶ ነው እንዴ? እንዴ ምን ሆኖ ነው? ይኸው አርሰናል ዋንጫ እንደማይበላ ሲያውቅ ራሱን ሰዓት አሁን የነቃው። ወይኔ አርሰናል ወንድሜ፣ እኔን እሺ አርሰናል ዋንጫ ሲበላ አንተ ባታይ የልጅ ልጆችን ሊያዩ ይችላሉ። ኢትዮጵያ ኑሮ መወደዱን አወቅኩት። በየቴሌቪዥኑ ላይ የምግብ ፕሮግራም ያቀርቡት ድራሻቸው የጠፋ ጊዜ ነው። እስኪ ባለ ሱቅ ርካሽ የሚባለውን ነገር ስጠኝ። አይ ማዘር፣ በዚህ ጊዜ ርካሽ የሚባል ነገር የለም። አይ በቃ ኢትዮጵያ ውስጥማ ከአንድ ዓመት በኋላ የቲቪ ዜና ላይ በህገወጥ መንገድ በቀን 3 የሚበላ የነበረው ግለሰብ በቁጥጥር ስር ዋለ መባላቱ አይቀርም። አሁን ማዘር ምን ፈልገው ነው? እኔም የፈለኩት እንቁላል ነው። እንቁላል ስጠኝ። አይ ማዘር፣ እንቁላል እኮ ተወዷል። ስንት ገባ ደግሞ? አንዱ እንቁላል 18 ብር ገብቷል። ዶሮቹ በኦፕራሲዮን እንደሚወልዱት እሱ ደግሞ ምን ልሁን ብሎ ነው የጨመረው። ነዳጅ በመወደዱ ምክንያት እንቁላልም ተወዷል። ነዳጅ ስለተወደደ እንቁላልም ተወደደ? አዎ። ነዳጅ ስለተወደደ እንቁላል የሚወደደው ታፍ ማዳ ነው ወይስ ኦሊቪያ ነው እንቁላሉን የጣለው?